ጣልሙድ ሱፊዎች ስለ እምነት ሲናገሩ እምነት ሲናገሩት ቀላል ለማድረግ ግን እጅግ የከበደ ነው ይላሉ። አንዳንዴ እምነታችንን ከእግዚአብሔር በቀር በቀረው ነገር ላይ ሁሉ የምናደርግበት ጊዜ አለ። በፍርድ ቤት ስንከሰስ እምነታችን ሁሉ በጠበቃችን ላይ ይሆናል። እንዲሁም ስንታመም ደግሞ የእምነታችን ታላቅነት በዶክተሮቻችን ላይ ይገለጣል። ገንዘባችን እንደሚያድነንና እንደሚጠብቀንም እንታመናለን። ዕውቀትና ጥበባችን ደግሞ ከችግር እንደምንወጣበት አምነን እናመልካለን። እናም እምነታችን ሲመረመር የተመሰረተው በተፈጠረው ነገር እንጂ በፈጣሪው ላይ አይደለም ይላሉ። ከፈጣሪ 99 መልካም ነገሮች አንዱ ሰላምን መስጠቱ ነው የሚሉት ሱፊዎች ሰላም ማለት ጥበቃ፣ ደህንነትና ጤንነት ሲጠቃለል ደግሞ ሙሉነት ወይንም ሙሉ መሆን ነው ይላሉ። በበሰበሰ ግንድ ላይ ተደግፎ እንደማይወድቅ የሚታመን ማን ነው? ሙሉ በሆነውና ጤነኛ በሆነው ላይ ብትደገፍ ግን ሳትጠራጠር ትቆማለህ። እሱም ፈጣሪ ነው። ከሱ ውጪ ፍጹም ድጋፍና መታመኛ የሚሆን ብትፈልግ አታገኝም። ስለዚህ እውነተኛ ሰላም የሚገኘው በፈጣሪ ላይ ባለህ እምነት ብቻ ነው በማለት ሱፊዎች ወደ አንድ ታሪክ መሸጋገሪያ የሆነ ጥበብ ይወስዱናል። እምነታችን በተደጋጋሚ የሚፈተን ነገር ነው። ሁሉን አዋቂ የሆነው ፈጣሪያችን የእኛን የመፈተን ውጤት አስቀድሞ ቢያውቀውም ራሳችንን በተሻለ እናውቅ ዘንድ ስለሚፈልግ ግን ለፈተና አሳልፎ ይሰጠናል ይላሉ። በዚሁ ሐሳብ ተከታዩን ወግ እንመልከት። አንድ ሰው ከገደል አፋፍ አዳልጦት ወደ ታች መንከባለል ይጀምራል። በዚህ መሃል ከገደሉ አንድ ጥግ የበቀለች ቁጥቋጦ ላይ እጁ ያርፍና እሷን ይዞ እየጮኸ ድረሱልኝ ይላል። አይኖቹን ወደ ታች ቢወረውር የገደሉ መጨረሻ አልታይ አለው። የቁጥቋጦ ስርም የዚህን ሰው ክብደት መሸከም የምትችል አልነበረምና ስሯ ቀስ በቀስ መላቀቅ ይጀምራል። በዚህ ጊዜ ይህ ሰው ከዚህ አደጋ ከእግዚአብሔር በቀር ሊያድነው የሚችል ሌላ ኃይል እንደሌለ ይረዳል። እግዚአብሔርንም አንጋጦ በጩኸት መጣራት ይጀምራል። ለዚህ ድምፅ ምላሹ ሳይዘገይ ከእግዚአብሔር መጣ። በእጅህ የያዝከውን ቁጥቋጦ ልቀቀው። ይህ ሰው ለዚህ ምላሽ ጥቂት አሰበና አሁንም አንጋጦ ወደ ሰማይ እየተመለከተ እባካችሁ በሰማይ ላይ ሌላ ሊያነጋግረኝ የሚችል ካለ ያነጋግረኝ በማለት የእምነቱን ልክ አሳየ ይሉናል። የተነሳንበትን የእምነት ነገር ከሱፊዎች የተለያየ ገጠመኝና ተሞክሮ መመልከት ስንጀምር ጃሚ ይቀበሉናል። አንድ ሀብታም ሰው በአትክልተኛ ሚስቱ ቁንጅና ሁልጊዜ ይማረክ ኖሮ አንድ ቀን ወደ ሩቅ ቦታ እንዲሄድ ያዘዋል። አትክልተኛውም ትዕዛዙን ተቀብሎ ሲሄድ ሴቲቱን ወደ መኝታ ቤቱ ይጠራና እሷም ጌታዬ ከአንድ በር በቀር ሁሉንም ዘግቼዋለሁ፣ እሱም በር ግን ለመዝጋት አይቻለኝም ትለዋለች። የትኛው በር ነው ያልተዘጋው በማለት ቢጠይቃት ለመዝጋት የማይቻለኝ በር በእኛና በእግዚአብሔር መካከል ያለውን ነው በማለት መለሰችለት። ሀብታሙ ሰውዬም በድርጊቱ ተጸጽቶ ይቅርታውን ለምኖ አሰናበታት ይሉናል። እዚህ ላይ አልጋዝሊ ይመጣሉ። በእግዚአብሔር ላይ ፍጹም እምነትን መጣል ማለት እንደ ሕፃን መሆን ማለት ነው። ሕፃን እናቱን ባይጠራትም ወይንም በቃላት ፍላጎቱን ባይገልጽም የውስጡን ፍላጎት ግን በሚገባ እንደምትረዳለት ይገባዋል ይሉናል። አልጋዝሊ አንድ ይጨምሩልናል። በእግዚአብሔር ላይ እምነታችን ይጸና ዘንድ 3 መጋረጃዎችን ልንቀድ ተገቢ ነው። የመጀመሪያው በሀብታችን ደስታን ለማግኘት ማሰብ፣ ሁለተኛው ሀብት በማጣታችን ማዘንና ሶስተኛው በራስ ውዳሴ መደሰትን ነው ይሉናል። ቀጥሎ የምናያትን ደግሞ የሚነግሩን ሼህ ሙዛፊር ናቸው። የሱፊው መምህር የአቡ አልቢስታሚ ደቀ መዝሙር አንድ ቀን ወደ እርሳቸው መጥቶ የሁላችንን እምነት ሰይጣን እየወሰደብን ተቸገርን ቢላቸው አልቢስታሚም ሰይጣንን ጥሩልኝ በማለት ከፊታቸው እንዲቀርብ ያደርጉና ለምን የደቀ መዛሙርቶቻቸውን እምነት እንደሚሰርቅ ይጠይቁታል። ሰይጣንም ማንኛውም ሰው ቢሆን አንዳች ነገር እንደሚያደርግ ማስገደድ አልችልም። ይህንን ለማድረግ ለእግዚአብሔር ያለኝ ፍራቻና አክብሮት ያግደኛል። በእርግጥ አንዳንድ ሰዎች በየነገሩ እምነታቸውን እግራቸው ስር ሲጥሉት አገኝና እኔ ደግሞ አንስቼ ከነሱ አርቄ እጥለዋለሁ በማለት መለሰላቸው። ከሼህ ሙዛፊር አንድን ጨምር።
ሐሰን አልባስሪ በብዙ ሰዎች ታጅበው ወደ መካ ሲሄዱ በመንገድ ላይ የውሃ ጥም ይበረታባቸዋል። ይሁንና በአካባቢው አንዳች የውሃ ዘር ማግኘት አልቻሉም። በድካም ውስጥ ሆነው ጥቂት እንደተጓዙ አንድ የውሃ ጉድጓድ ያገኙና ከተከታዮቻቸው ጋር ዙሪያውን ከበው ቢመለከቱ እጅግ ጥልቅ ይሆንባቸዋል። በዚህ ጊዜ አልባስሪ ሁላችንም በእምነት ብንጸልይ ውሃው ወደ ላይ ይመጣል በማለት ተከታዮቻቸውን ይናገራሉ። ሁሉም በአንድ ልብ ሲጸልይም ውሃው ወደ ላይ መምጣት ይጀምራል። አልባስሪም እግዚአብሔርን አመስግነው ከተከታዮቻቸው ጋር ውሃውን ጠጥተው እንደረኩ አንዱ አንጠልጥሎት በነበረው ኮዳ ከውሃው መቅዳት ይጀምራል። ይህን ጊዜ ውሃው በፍጥነት ወደ ነበረበት ይመለሳል። አልባስሪም ለተከታዮቻቸው ለምን ከውሃው መቅዳት እንደፈለጉ ቢጠይቁ ለወደፊቱ ውሃ ቢያስፈልግ እንዳንቸገር ብለን ነው ይሏቸዋል። አልባስሪም አያችሁ፣ እምነታችሁ ከእግዚአብሔር ወደ ቀላችሁ ሲዞር ውሃው ወደ ነበረበት ተመለሰ ብለዋል። አልጃሚ ከዚች ታሪክ ጋር የምትጎዳኝ ምክር አለቻቸው። በእምነት ጎዳና ላይ እየሄደ ለችግሩ መፍትሄ የማያገኝ ማንም የለም። በሼህ ሙዛፊር አንድ ታሪክ በመልካም ምግባር ስር የጀመርነውን የእምነት ጉዞ አብቅተን ወደ ትህትና እንዝለቅ። ካሊፍ ኦማር አንድ ቀን ሊወድቅ ካዘመመ የድንጋይ አጥር ሸሽቶ ሲሮጥ የተመለከቱት ወዳጆቹ ካሊፍ ከፍጻሜ የሸሸህ መሆኑ ነው በማለት ቢያላግጡበት፣ ካሊፍን መልሶ የለም ከአንዱ ፍጻሜ ወደ ሌላ ፍጻሜ እየሮጥኩ ነው ብሏቸዋል። በመልካም ምግባር ስር ከእምነት ቀጥሎ ሱፊዎች የሚያስቀምጡልን ትህትና ነው። ትህትና የማንነት እውነታዊ መገለጫ ነው ይሉናል። ትህትና በልምምድ ሳይሆን በማሰብ እንደሚገኝ ሱፊዎች የሚያሳዩን የአሜሪካ ፕሬዝዳንት የነበረው ቤንጃሚን ፍራንክሊንን ተሞክሮ በመጥቀስ ነው። ፍራንክሊን በሳምንት አንድ ቀን ነገሩን ሁሉ በፍጹም ትህትና የሚያከናውንበት ቀን አድርጎ ነበር። በዚህ ልምምዱ እየገፋበት ሲሄድ ሳምንቱን በሙሉ ትሁት መሆን ጀመረ። ነገር ግን ትህትናው ደግሞ በልምምድ ያገኘው ነበርና ቀስ በቀስ በራሱ እየኮራ እንዲሄድ አደረገው። በዚህ ኩራቱ ውስጥ ደግሞ ከሌሎች የተሻለ ትሁት አድርጎ ራሱን እንዲያስብ አደረገው። ዞሮ ዞሮ ይህን ማሰቡ በውስጡ ትምክህትን ፈጠረ ይሉናል። ሱፊዎች ሲመክሩ አንተ ከዚህ ዓለም ቀርቶ ከምትኖርበት አካባቢ ሕዝብ ጋር እንኳን ስትነጻጸር እጅግ ይምንትነ። ስለ አንተ ግድ የሚላቸው እጅግ ጥቂት ሰዎች መሆናቸውን ተረዳ። ከነሱ ውስጥ አብዛኛዎቹ በሚገባ አውቁም። ለዚህ በቂ ግንዛቤ የምትሰጠንን የሱፊዎችን ታሪክ ቀጥሎ እንመልከት። አንድ የቢንቢ ኩሩ አባወራ ቤተሰቦቹን ይዞ በዝሆን ጆሮ ላይ ጥቂት ጊዜ ኑሮውን ከመራ በኋላ በመጨረሻ መኖሪያውን ለመቀየር መወሰኑን ለዝሆኑ ሊነግረው በመፈለግ መጮህ ይጀምራል። ነገር ግን አስቀድሞም የቢንቢውን መኖር የማያውቀው ዝሆን ለቢንቢው ጥያቄ መልስ ሳይሰጠው ዝም ይላል። ዝሆኑ ለቢንቢው መልስ ያልሰጠው የቢንቢውን ጩኸት ሳይሰማ ቀርቶ አልነበረም። ነገር ግን አስቀድሞም በላይ ላይ መኖርህን አላውቅም ነበር ቢለው የዚህን ቢንቢ ስሜት መጉዳት አድርጎ ስለወሰደ ነው። የሰውም ልጅ እንደዚሁ ቢንቢ ነው፣ በታላቅ ውቅያኖስ ላይ የወደቀ ጠብታ። እዚህ ላይ ሼህ ሙዛፊር ስለ ትህትና በሚነግሩን ታሪክ እንጀምራለን። አንድ ቀን የሱፊዩ መምህር ቢያዚድ ቢስታሚን አንድ ሰው በዱላ ይመታቸውና ዱላው ይሰበራል። መምህሩ ግን ሌላ አዲስ ዱላ ያነሱና ማር ከሞላ ስልቻ ጋር ለሚመታቸው ሰው ይሰጡታል። መምህሩ ይህን ሲያደርጉ ለሰውየው እንዲህ በማለት ነበር፣ በዱላ ጭንቅላቱን በመምታትህ ዱላው ተሰበረ። ስለዚህም በተሰበረው ዱላ ምትክ አዲስ ዱላ እነሆ። ለወደፊትም ስትማታ ኃይል ይሰጥህ ዘንድ ደግሞ ማሩን አቀረብኩልህ አሉት። የባባ ታህርን ምክር እዚህ ላይ እናምጣ። ማንም በስጦታው ተደስቶ ነገር ግን ስጦታውን የሰጠውን ሰው የማይመለከት እሱ ለስጦታ እንጂ ለሰጪው ግድ የሌለው ነው ይሉናል። የሳሬን ገጠመኝ እናስከትል። አንድ ቀን ባግዳድ የሚገኘው ታላቁ ባዛር በእሳት አደጋ መውደሙን አንድ ሰው ይነግራቸዋል። ሰውየው አክሎም የእሳቸው ሱቅ ግን ከአደጋው መትረፉን ቢነግራቸው እግዚአብሔር ይመስገን በማለት በደስታ ይጮኻሉ። ሱፊው ሳሪ ሲናገሩ ከ30 ዓመታት በኋላ እግዚአብሔርን ያመሰገንኩበትን ጉዳይ እያሰብኩ ምን ያህል ራሴን ወዳድ መሆኔን እየታዘብኩኝ ንስሐ እየገባው አለሁኝ ብለዋል። ወደ አልጋዝሪ ስንመለስ የሚነግሩን የትህትናን ዋጋ ከፍ አድርጎ የሚያሳይ ይሆናል።
ወንድሞቼ ሁሉ ከኔ እጅግ የተሻሉ ናቸው ይላሉ። እንዴት እንዲህ ሊሆን ቻለ በማለት ደቀ መዛሙርቶቻቸው ሲጠይቋቸው ምክንያቱም ሁሉም ከነሱ የተሻልኩ አድርገው የሚያምኑና ለእኔም ታላቅ ክብር የሚሰጡ በመሆናቸው ነው። በዚህ ባህሪያቸው ታላቅነታቸውንና ከእኔም የተሻሉ መሆናቸውን አሳይተውኛል ብለዋል። ወደ ሼህ ሙዛፊር እንመለስ። ሁለት ባልንጀራሞች በመንገድ ሲሄዱ አንዱ እግዚአብሔር በእኔ ባህሪና ድርጊት ሊደሰት ይገባል ይላል። ሌላው ተቀብሎ አንተ በእግዚአብሔር ላይ መደሰት አቅቶህ ስታንጎራጉር እየተሰማ እንዴት ሊደሰትብህ ይችላል በማለት ቢጠይቀው ባልንጀራውን መልሶ እሱማ ይቅር ማለት ይችላል እኮ አለው። በሼህ ሙዛፊር ሐሳብ እንሰናበት። አንድ ሰው እጅግ የተዋበና በዋጋው ውድ የሆነ ባርኔጣ ቢሰጥህ በስጦታው ደስ አይልህምን? ነገር ግን ከባርኔጣው ይልቅ እሱን የምታስቀምጥበትን ጭንቅላት ቢሰጥህ ጥሩ ነበር። ደስ ይበልህ። ውድ አድማጮች ለዛሬ ያዘጋጀውላችሁ ይኸው ነበር። እንደተለመደው ከስንብቴ በፊት ግን እንዲህ ብዬ ላብቃ። እውነተኛ ሀብት ማለት የሌለህን አለመመኘት ማለት ነው። ወንድዬ ካሳ ነኝ።